ዛሬ በጣም ደብሮኝ ነበረ። ቀኑ አልገፋ አለኝ ለምን እንደሆነ አላውቅምና ከዛ ከምተኛ ብዬ ማምሻ ላይ ከልጄ ጋር ወጥቼ ነበረ። ዞሬ ሲደክመኝ እንቅልፌ ስለሚመጣ ማለት ነው። ታውቃላችሁ እርግዝናችሁ ጊዜ ሲቀርብ እንቅልፍም ምናምንም ታጣላችሁና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አርጉ፣ ላይክ ማርጉልኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ተከታታዮቼ ከልብ ያመሰግናለሁ። ስለምትሰጡኝ አስተያየት፣ ስለምትመክሩኝ፣ ስለምክራችሁ እርግዝና ይከብዳል። የሁሉም ልጅ እንትን ጽንስ ያኔ እርግዝና ሰዓት ባህሪ ይለያያል ብላችሁኛል። እውነት ነው። እኔ የመጀመሪያ እንደዚህ አይጫጫነኝም ነበረ፣ ድብርት አይለቅብኝም ነበረ እና ይህ ከአምሮት ከምግብ ምናምን ውጪ አሪፍ ነበረ መጀመሪያ ማለት ነው። አሁን ግን ድብርት ነው የለቀቀብኝ፣ ይጫጫነኛል በጣም ሰውነት ይከብደኛል። እና የራሳችሁን ልምዳችሁን ኤክስፒሪየንሳችሁን ስላካፈላችሁን ከልብ ያመሰግናለሁ ውዶቼ። እና ቪዲዮን እያያችሁልኝ እንደነገርኳችሁ አሁን ዩቱብ ከከፈለኝ ማለት ነው። በዚህኛው ከከፈለኝ እኔ ያው በየወሩ አይከፍለኝም፣ ምክንያቱም አልሰራም እንደምታውቁት ብሎግ ምናምን ትንሽ ያኔ ሁሌ እንትን አይነት ቪዲዮ ነው የምሰራው። ይሄ ድራማ ምናምን ሰው ኖራችሁ ፕራንክ ምናምን ከባላችሁ ጋር ተመካክራችሁ ስድድብ ድብድብ ምናምን ብሰራ ኖሮ በየወሩ ይከፍለኛል እና ግን ያው ኖርማል ነገር ስለምሰራ በሁለት ወር አንዴ እንደዛ በሶስት ወር እንደዛ አጠራቅሞ ነው የሚሰጠኝ። ምክንያቱም በየወሩ ሊከፍለኝ እኔ ወይ $100 መሙላት አለብኝ ወይም ደግሞ 70 ዩሮ የኔ በዩሮ ስለሆነ ግዴታ 70 ዩሮ መሙላት አለብኝ ባዶ ቦታ ማለት ነው። ለዛ እሱን ሳልሞላ አይከፍለኝም። በ21 ስለሚከፍል በውጮቹ አቆጣጠር በ21 ስለሆነ እስከዛ ድረስ ካልሞላሁኝ ለቀጣይ ወር ነው የሚያሳልፈኝ ማለት ነው። እና ቪዲዮን ይዩልኝ፣ ላይክ አርጉልኝ። ኢንሻአላ በዚህ ያላህ በሰላም ከገለገለኝ ይሄ የምወልድበት ነው ብያችኋለሁ። የምታረስበት ለልጅ የሚያስፈልገውን ነገር የማረግበት ነው እና እስከዛ ድረስ ኢንሻአላ ይቆጥርልኛል። 2 ወርም 3 ወር መጠራቅሙ ቢሰጠኝ ይቆጥርልኛል ብዬ አስባለሁ። እና እናንተ አንደኛ እኔን ታበረታቱኛላችሁ፣ ሁለተኛ ነገር ደግሞ አጅርም ታገኛላችሁ ማለት ነው። እና አንዳንድ ሰው ዩቱብ በየወሩ የሚከፍል ይመስለዋል። ምንም ስለ ዩቱብ የማያውቅ ሰው አለ አይደል? በቃ አንቺ እኮ ዩቱበር ነሽ ገንዘብ አታጭም የሚለኝ ሰው ራሱ አለ። እና ያስቀኛል። አልሐምዱሊላህ እንደዚህም ለመባል በቅቻለሁ እላለሁ። እና አልሐምዱሊላህ ገንዘብ አላጣም፣ ግን በየወሩ ባይከፍለኝም ይከፍለኛል። ያው ልንገራችሁ ብዬ ነው። ይሄ የምትሰሩ አዲሶች አዲስ ሞኔታይዘው ናችሁ የጀመራችሁ ምናምን በየወሩ እንደ ስራችሁ ነው የሚከፍለው። በቃ ዩቱብ ማለት ነው። ዝም ካላችሁ እሱም ዝም ነው የሚለው። ከሰራችሁ ግን ይከፍላችኋል። በየቀኑ አዳዲስ ነገር አምጥታችሁ አጀንዳ አምጥታችሁ ይሄ ብዙ ጊዜ የሚታየው ፕራንክ ከባል ጋር ምናምን አለ አይደል? መጋጋጥ እንደዛ ሲሆን በደንብ ይታያልና እንደዛ የምሰሩ ሰው ካላችሁ ደግሞ እንደዛ የምሰሩ ከሆነ ይከፍላችኋል። እና ቭሎግም ሰርታችሁ ወይም ስራችሁንም እያስተዋወቃችሁ ይሄ ገበያ ምናምን የሚሰሩ ሰዎች አሉ፣ ኦርደር ምናምን ያደርሱ። እንደዛም ሆኖ በየቀኑ ቪዲዮ ቢያንስ በሳምንት 3-4 ቪዲዮ ለቀው በደንብ የሚታይላቸው እስከ 10,000 ምናምን የሚታይላቸው ከሆነ በየወሩ ሊከፍላቸው ይችላል። ግን 1,000 2,000 ምናምን የሚታይልን እንደኛ አይነቱ ማለት ነው በየወሩ አይከፍለንም። በዛ ላይ ደግሞ እኔ በየቀኑ ቪዲዮ አልለቅም። አሁን ግን ምንም አይነት ቪዲዮ ቢሆን እለቃለሁኝ ኢንሻአላህ። እናንተም ላይ ጠቅማችሁ ይችላል፣ ግን ይውልኝ እላችኋለሁ ውዶቼ። አንድ የማስታወቂያ እስኪመጣ ድረስ ካያችሁልኝ በቃ ለእኔ በቂ ነው ማለት ነው። እኔ ብዙ ሰው አዳዲስ ልጆች እንስራ ምናምን ይሉኛል፣ ግን አዲስ ናቸው፣ ሰርተው አያውቁም። ካሜራ ፊት ለፊት ወጥተው አያውቁም። ታውቃላችሁ ካሜራ መልመድ
በጣም ከባድ ነውና ምንም ነገር ከመስራት በፊት ዩቱብ ላይ ካሜራ መለማመድ ነው። ካሜራ ፊት ለፊት ፍጥጥ ብሎ ማውራት ነው። እኔ አሁን ራሱ ካሜራ ፊት ለፊት ፍጥጥ ብዬ አላወራም። አንዳንድ ሰዎች እንደፈለጉ ሲሆኑ ሳያቸው እንዴት ነው የሚሆኑት እላለሁና እና ካሜራ መልመድ ነው ያለብን ማለት ነው። ንግግሩም ይመጣል፣ ችግር የለውም። ቀስ ያለን ምናምን ይመጣል። ከእነሱ ጋር መስራት ስላልፈለግኩ ነው። ኢንሻአላህ ወደፊት ስረጋጋ ምን ስል እሰራለሁኝ። ሰው ፈልጌ ያው ካሜራ ማይፈራ ሰው፣ ካሜራ ፊት ለፊት ማይፈራ ሰው፣ ፊልተር አለው የለውም ኖርማል ካሜራ ነው ምናምን የማይል ሰው ማለት ነው። እኔ አሁን አልፈራም። ፊልተር ኖረው አልኖረው ሲጀመር በኖርማል ካሜራ ነው የምቀርጸው። ቪዲዮ በአጠቃላይ ኖርማል ካሜራ ነው፣ ያው በስልኬ ነው የምቀርጸው እና ዩቱብ የምትሰሩ የጀመራችሁ ሰዎች ማለት ነው ካሜራ መልመድ አለባችሁ። ከምንም በላይ ካሜራ ከለመዳችሁ ከዛ በቃ ሁሉ ነገር ቀላል ነው። አንዳንዴ ፊታችን በካሜራ ስናየው ያስፈራናል አይደል? ግን የውስጣችን ላይ ኮንፊደንስ ካለ አያስፈራንም። ምናልባት ወሬ ሊጠፋብን፣ እኔ ወሬ ይጠፋብኛል። ይሄ ደግሞ የተፈጥሮ ይመስለኛል። ወረኛ ስላልሆንኩ ይመስለኛል። ወሬ አቀነባብሬ ማውራት አልችልምና እሱ ነው ችግር ያለብኝ። የልጄን ጸጉር ፈትቼ አበጥሬ እንደዚህ ያሳስኳት ማለት ነው። ነጊ ትምህርት የለም አትሄድም እና ነጊ አጥባታለሁ ብዬ እዚህ ጋር ከጎረቤት ቆጮና አይቤ ተልኮልኝ ነበረ፣ ከገጠር የመጣ ማሻላ በጣም ነው የሚጣፍጠው። እና ምሳዬን እሱን በልቼ ትንሽ ተንከባዬ ማለት ነው ደክሞኝ እና ከዛ በኋላ ማምሻ ላይ ወክ ወጣሁ እላችኋለሁ ውዶቼ። ያው ዝም ብለሽ አትቀመጪ ጥሩ አይደለም ስለተባልኩኝ ዞር ዞር አልኩኝና ካልዞርኩ ደግሞ እንቅልፌም ስለማይመጣ ማታ ማታ እንቅልፍም ቢለኛል እና ግዴታ መዞር አለብኝ። ሲደክመኝ ነው እንቅልፍ የሚመጣው፣ ለዛ ነው። የእሁድ ብሎጌ ይሄን ይመስላል። በቃ ይሄ ብቻ ነው ያላሳየዋችሁን ነገር ቢኖር መተኛቴን ብቻ ነው ያላሳየዋችሁ። ይሄ ብቻ ነው በቃ ውሎዬ ማለት ነው። ይሄን ይመስላል ውዶቼ። አንዳንዶች አረብ ሀገር ሆናችሁ ያረገዛችሁ አላችሁና ኮመንት ላይ እየነገራችሁኝ በጣም ነው በእኔ ቦታ ሆኜ ያሰብኳችሁ። አረብ ቤት ላይ ስራ እየሰራችሁ እርግዝና አለ። ምንም እርግዝናችሁ ባይከብዳችሁም የሆነ የተወሰነም ቢሆን የባህሪ ለውጥ አለና ከመዳም እንትን ጋር ችላችሁ ይሄን ሁሉ ተቋቁማችሁ የምትሰሩ በጣም ጀግና ሴት ናችሁ። ወላሂ ያደነኳችሁ። አላህ ይርዳችሁ። አላህ በሰላም ሁላችንም ይርዳን። እናንተንም አላህ ይጠብቃችሁ። በሰው ሀገር በጣም ይከብዳል ወላሂ።